1995 ዓመተ ምህረት በሩሲያ የኡራል ተራሮች ውስጥ 9 ወጣት ተጓዦች ለአደገኛ ጉዞ ተነሱ። ሁሉም ልምድ ያላቸው ነበሩ። ሁሉም ጉዞውን ለማጠናቀቅ ዝግጁ ነበሩ። ነገር ግን ከጥቂት ቀናት በኋላ ሁሉም ሞተው ተገኙ። የተገኘው ድንኳናቸው ከውስጥ በቢላ ተቆርጦ ነበር። ለምን? ከምን እየሸሹ ነበር? እና በዚህ አስፈሪ ሌሊት ምን ተፈጠረ? የቡድኑ መሪ የ23 ዓመቱ ኢጎር ዲያቲሎቭ ነበር። ቡድኑ ዩኒቨርሲቲ የሚማሩ ተማሪዎችንና ባለሙያ ተራራ ተጓዦችን ያካተተ ነበር። ይህ የመጀመሪያ ጉዟቸው አልነበረም። ከዚህ በፊትም በከባድ ሁኔታዎች ተጉዘው ነበር። በጉዞው ወቅት ፎቶዎችን አነሱ፣ ቀልዶችን ተቀላለዱ፣ ዲያሪዎችን ጻፉ። ማንም ይሄ የመጨረሻ ቀናቸው እንደሆነ አልገመተም። የካቲት 1 ቀን 1959 ቡድኑ ኮላትሲያክል ወደ ተባለ ተራራ ደረሰ። ይህ ስም በአካባቢው ቋንቋ የሞት ተራራ ማለት ነው። በዚያ ቀን አየሩ በጣም ከባድ ነበር። በረዶው እየጨመረ ነበር። ንፋሱም በኃይል እየነፈሰ ነበር። ቢሆንም ቡድኑ በተራራው ጎን ድንኳን ተከለ። ያቺ ሌሊት የመጨረሻ ሌሊታቸው ሆነች። ቡድኑ በተባለው ቀን ሳይመለስ ሲቀር ቤተሰቦቻቸው ተጨነቁ። የፍለጋ ቡድን ተላከ። ከቀናት በኋላ ድንኳናቸው ተገኘ። ነገር ግን ያዩት አስፈሪ ነበር። ድንኳኑ ከውስጥ ተቆርጦ ነበር። ማለትም በውስጡ የነበሩ ሰዎች በጣም በፍጥነት ለመውጣት እንደሞከሩ ያሳያል። በረዶው ላይ የእግር አሻራዎች ተገኙ። አንዳንዶቹ ባዶ እግር ነበሩ። ሌሎቹ ካልሲ ብቻ ለብሰው ነበር። ውጪው ግን ኔጌቲቭ 30 ሴንቲግሬድ ብርድ ነበር። አንድ ትልቅ ዛፍ ስር የመጀመሪያዎቹ 2 አስክሬኖች ተገኙ። ብዙ ልብስ አልነበራቸውም። ከእነሱ አጠገብ ትንሽ እሳት ለማብራት የተደረገ ሙከራ ምልክት ተገኘ። ይህ ማለት ከብርድ ለመትረፍ ሞክረው ነበር። በኋላ የኢጎር ዲያትሎቭን ጨምሮ 3 ሰዎች ተገኙ። እንደሚመስለው ወደ ድንኳኑ ለመመለስ ሞክረው ነበር፣ ግን አልደረሱም። ከወራት በኋላ በበረዶ ስር የተቀበሩ ቀሪዎቹ 4 ሰዎች ተገኙ። እነዚህ ላይ ሚስጥሩ የበለጠ ተወሳሰበ። አንዳንዶቹ ከባድ የደረት ስብራት ነበረባቸው። አንዳንዶቹ የራስ ጉዳት ነበረባቸው። ዶክተሮች እንደተናገሩት እነዚህ ጉዳቶች ከባድ የመኪና አደጋ የሚፈጥረውን ያህል ነበሩ። ነገር ግን በሰውነታቸው ላይ ብዙ የውጭ ቁስል አልነበረም። ይህ መርማሪዎችን ግራ አጋባ። ለዓመታት ሰዎች የተለያዩ ሐሳቦችን አቀረቡ። አንዳንዶች የበረዶ መናድ ነበር አሉ። ሌሎች የሶቪየት ወታደራዊ ሙከራ ነበር አሉ። አንዳንዶች ደግሞ በሰማይ የታዩ እንግዳ ብርሃኖችን በመጥቀስ የምስጢር ኃይሎችን ጠረጠሩ። እስከ ዛሬ ድረስ ሁሉም ሰው የሚስማማበት መልስ የለም። 9 ወጣቶች ለጀብዱ ተነሱ። ህልሞች ነበሯቸው፣ እቅዶች ነበሯቸው። ነገር ግን በአንድ የበረዶ ሌሊት ሁሉም ነገር ተቀየረ። ዛሬም ድረስ የዲያብሎቭ ፓስ ምስጢር ከዓለም ታላላቅ ያልተፈቱ ምስጢሮች አንዱ ሆኖ ቀጥሏል። እናንተ ምን ታስባላችሁ? ይህ የተፈጥሮ አደጋ ነበር ወይስ እስካሁን ያልተገለጠ ሌላ ምስጢር? ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።